ጡቱን አዳም ረታ ዛሬም ከአዳም ረታ ስራዎች መካከል አንደኛውን አጭር ልቦለድ ወደ እናንተ እናደርሳለን። ለዛሬ የምናቀርብላችሁ ማህሌት ከተሰኘው የአጫጭር ልቦለዶች ስብስብ ውስጥ የተገኘ ነው። ርዕሱ ጡቱን ይሰኛል። ተወዳጁን ደራሲያችንን አዳም ረታን እንዲሁም ደግሞ የቻናላችን ቤተሰቦች የሆናችሁ እናንተን ከልብ አመሰግናለሁ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በዚሁ አጋጣሚ ጋብዛለሁ። መልካም ቆይታ። ጡቱን አዳም ረታ። ከአራት ነገር ተፈጥራለች ብያችኋለሁ። ትንፋሽ ለመሰብሰብ አረፍ ብለው አንደኛው እሳት ነው። ቀናሉና ዙሪያቸውን የማጭድ ቅርጽ ሰርተው የተቀመጡትን ሰዎች ተመለከቱ። ሁሉም አቀርቅረዋል። በአዎንታ ወይም በመገረም ራሱን የነቀነቀ እንኳን አልነበረም። ወደ ኋላ ዞር ብለው አዩ። ፀሐይ የእሳቱ ምሳሌ ናት። በድካም የረገበ አንገቱን እሳቸው ወደሚያዩበት አቅጣጫ ዞረ። ፀሐይዋ ወደ ተራሮች ጀርባ ትንሸራተታለች። እሳት ያለመልማል ያጠፋልም አሉ። አይቷት እንደማያውቅ ፀሐይዋ ላይ አተኮረ። 5 ዓመት ሳያቋርጥ እያንጋጠጠ አጥንቷታል። እንደገናም ነገ የማይታይ እጅ ሰማይ ላይ ወርውሮ ገሞራ እንድታዘንብ እንደ ለማዳ ድመት በቀስታ ወደ ምዕራብ እስኪጎትታት እንደ ጠላት ሁሉ እንደ ጠላት ሁሉ ፊቱን ከመቅጽበት ወደ መምሯ ዞረ። ሁለተኛዋ ይህች ናት። ከእግራቸው አጠገብ የሚነቃነቅ እጃቸውን አየና ጋቢውን ወደ ተላጫ አናቱ ስቦ ተከናነበ። ትወልዳለች፣ ትወስዳለች። አሳዛኝ ነገር እንደተናገሩ ገብቷቸው ያፈሱትን ጠጠርና አፈር ደብቀው ከያዙበት ጋቢያቸው ስራ አውጥተው ሰዎች መሃል በተኑት። መምህሩ ቀና ብለው ዙሪያ ገባውን አዩ። ውርጭና ፀሐይ ያደረቃቸው ዛፎች ደመና የሚጠቅሱ ይመስል ወደ ሰማይ አቅጣጫ ተንጨፍረዋል። ጠጠርና የድንጋይ ጓል የበዛባቸው ግራጫ ኮረብታዎች አግጠዋል። የተፈጥሮ አላጋጭ ሳቅ፣ 4 ዓመት ሙሉ የእህል ዘር ውጠው የቀሩ የምድር ጡቶች። መምህሩ መልሰው አንገታቸውን ደፉ። የመንደሩ ዝምታ ያስፈራል። ከእልቂት የተረፉ ጥቂት እንስሳት ጠዋት የጀመራቸውን እንቅልፍ አልጨረሱም። 10 የሚሆኑ የሌላ መንደር ሰዎች ሬሳ በቃሬዛ ተሸክመው እያለቀሱ ረባዳውን ተሻግሮ አለው ጉብታ ላይ እሰፈረችው ቤተክርስቲያን ለመቅበር ይጓዛሉ። እነማን ናቸው? አላንተነህ የመምሩን ንግግር በማቋረጡ ይቅርታ ባይኑ እየለመናቸው። የቡርኬ ሴት ልጅ ናት። የፊቱ ስጋ በመሞለጩ ጠፍጣፋ ገጽ ያለው አንድ ሰው አይኑን ማዝ ጨፍኖታል። ተነስቶ ሬሳውን ለመከተል የከጀል አልነበረም። አለማድረጋቸውም አሳፍሯቸው ሳይታዩ አንገታቸውን ደፍተው ለረጅም ጊዜ ቆዩ። ይህች ዓለም የተሰራችበት 3ኛው ነገር ነፋስ ነው። የሚያዳምጣቸው ቢያጡም ችክ ብለው ቀጠሉ። ነፋስ ያለመልማል ያጠፋልም፣ ሕይወት ሰጭም ነው አጥፊም ነው። ፀሐይ ጠለቀች። የሚጋረፍ ብርድ ተተካ። 4ኛው ውሃ ነው። መምህር ተክለ ማርያም ቀጠሉ። አንተነህ ምራቁን ዋጠ። አይኖቹን ወደ ሸለቆ መልሶ ጥቁር አለት የረገፈበትን ባዶ አሸዋማ ወንዝ ተመለከተ። ከጎርፍ ድምጽ ጎልቶ የሚንቸረቸር የገበሬዎችና የእረኞች ዘፈን አይሰማም። ዛሬ ሞቷል። ቄጤማም አይሸትም። መምህሩ ሲናገሩ አልሰማቸውም። ዛሬ ማን ነው ቀኑ? አለ አይነማዝ የሚያስለቅሰው ሰውዬ። የመለሰለት አልነበረም። ዛሬ ማን ነው ብሎ ደገመ።
መምህሩ እንደማስጠንቀቅ ሽበት ከሞላቸው ቅንድቦቻቸው ስር አሾልከው አዩት። እስካሁን ድረስ በጸጥታ ያዳምጥ የነበረ አንድ ሰው የተከናነበውን ጋቢ ሳይገልጽ በለቅሶ መንዘፍዘፍ ጀመረ። አያ ተወው አሉ መምህሩ። በዚህች ትንሽ ዕድሜ የባሰ አይቻለሁ፣ ይቅር። አንገታቸውን በሐዘን ወደ አንዱ ትከሻቸው ዘንበል አድርገው ሰውየው ማልቀሱን ሳያቋርጥ በሚፈናፈን ድምፅ 3 ዓመት ሙሉ መድኃኔዓለምን አንዲትም ቀን ሳልዘክረው አለ። መድኃኔዓለምን ሳላጠጣለት። ሰውየው ለቅሶውን አቆመና ደናደሩ እንኳን ሳይል እንደተከናነበ በረጅም ቁመናው እየተሳበ ግራጫ ጨለማ ውስጥ ጠፋ። ብርዱ ይጎዳናል፣ እንግባ ልጆች አሉ መምህሩ ከባዱን ጸጥታ ለማጥፋት ፈልገው። ሁሉም ድምፅ ሳያሰሙ ከተቀመጡበት ተነሱ። በክንብንባቸው አቅፈውት የቆየውን የሞቀ አየር በመሃላቸው የሚሽሎኮሎክ ቀዝቃዛ ንፋስ ዘርፎ ብርድ ወረራቸው። ከራሳቸው አልፎ በማይሰማ ድምፅ ደናደሩ ተባብለው ወደ የቤታቸው ተበታተኑ። አንተነህ ጎጆው ሲገባ ምድጃው ሰዓቱ ጠፍቶ ቀይ ፍም ብቻ ይበራል። ሚስቱ ልጇን አቅፋ መደብ ላይ ተቀምጣለች። ከሷ ፊት ለፊት እንጨት መፍለጫ የነበረ ግንድ ጉራጅ ላይ ተቀመጠ። ማን እንዳላችሁ አለችው። ሽሙጧ አደናበረው። እንዴት እንዲት ያለሽ አላት በትዝብት ድምፅ። ሌላ ምን አለ? አሁን የቀረችን እህል ያችናት አለችው። ከእርሱ ጀርባ ምሰሶ ተደግፋ የተቀመጠችውን ማሰሮ በአሞጠሞጥ አፏ እየጠቆመች ተንጠራርቶ ማሰሮዋ እንዳበሳት ትሞቃለች። እሱንም ለዛሬና ለጧት እንዲሆን አሁን ቀቀልኩት። ልጄ እየሞተ ነው። የሰለለ ድምጿን ከፍ ለማድረግ ባለመቻሏ ሕፃን ልጃቸውን ያከናነበችውን ጨርቅ ገፋ ደረቱና ፊቱን አሳየችው። ልጁ አይኖቹ ተበልጥጠዋል፣ ትንንሽ ጥርሶቹ ገጠዋል። እና ምን አድርግ ነው? ታውቀዋለህ፣ እንሂድ አለችው። የተገለጠ ልጇን ብርድ እንዳያገኘው ቶሎ ሸፍና አንተነህ ጭቃ አብኩቶ ወንጭፍ አጩሆ በዘፈን ስንኝ ተዳርቶ ተጣቅሶ በቅሎ ካፈራባት ስሩን ካጠነከረባት መሬት መሰደዱ አልታሰብ አለው። ማሰሮዋን ከምሰሶው ስር አንስቶ ትንሽ የስንዴ ንፍሮ ወስዶ መብላት ጀመረ። እስኪሞከሙክ ድረስ አልተቀቀለም። መምህሩስ ንስሐ አባታችን አናማክራቸው? እምቢ አይሉም። ለምን ይላሉ? የምንበላው ይሰጡናል። ከብት የለን፣ እርሻ የለን። ልክ እንደሆነች ቢያውቅም በበኩሉ አሳማኝ ክርክር ሊጨምር አለመቻሉ አሳዝኖት ወደ መኝታው ቀስ እያለ ሄደ። ነገ ቁርጡን እንድትነግረኝ፣ ነገ ካልወሰን እዚሁ ነው የምንቀረው። ነፋሱ ፀሐዩ አያምርም፣ ሰማዩ ዝናብ የሚይዝም አይደለም፣ እንደ ካቻምና ነው። እንዳልሰማት ሁሉ ምድጃዋ አጠገብ ተቀምጦባት የነበረችውን እንጨት ተንተርሶተኛ። ባንቀላፋ ባሏና በምድጃው ፍም ላይ ያፈራረቀች ስታተኩር ቆይታ ግድግዳውን እንደተደገፈች የተቀመጠችበት አሸለባት። ጅቦች መንደሯን ወረዋል። ምርጊቱ በረገፈው የጎጆዋ ግድግዳ የቀዝቃዛው ንፋስ ጩኸት ጠነከረ። የምድጃዋን እሳት ስስ አመድ ጋረዳት። አንተነህ እተኛበት በቅዠት ተንጠራርቶ ፊቱን ወደ ምድጃዋ ዙሮተኛ። የተዘረጋን የረሃብ ክንፍ ማጠፍ ከባድ መሆኑን ያወቀ አካል ከፊል እንቅልፉን ከሞት ይዋሳል። ግድግዳውን ተደግፋ እንደተኛች ከተከናነበችው ያለቀ ብርድ ልብስና ጋቢ መሃል መንምነው አጥንታቸው የቀረ የልጇ ጣቶች ከአንገቷ ስር እስከ ጡቶቿ መለያ ድረስ ቧጠጧት። ከእንቅልፏ ባነነች። ለማዳመጥ ወደ ልጇ አፍ ጆሮዋን አስጠጋች። አፉ የመጣለትን ትንሽ ቃላት ተንተባትቦ
ዝም አለ። አንተ ነህ ጮኸች። በድንጋጤ ባሏ ወደ ተኛበት ተመለከተች። አልነቃም። እሷም ሐዘኗን ለጥቂት ጊዜ ለራሷ ለመያዝ የሞተ ልጇን ወደ ጉያዋ ሰብስባ ነፍሷን ለመሪር ለቅሶ አስረከበች። ጥቂት ቆይታ አንተነህ እንቀሰቀሰችው። ከ3 ቀን በኋላ ጠዋት ላይ ጓዛቸውን ጠቅልለው ተነሱ። ከለስታ ወደ ለብታ፣ ከለብታ ወደ ሞቅታ፣ ከሞቅታ ወደ ቃጠሎ የተለዋወጠው ተራራማ ደጋ የጨረቃን ገላ መስሏል። ቀድሟቸው የረገፈ ትውልድ ለነገ ሳይል አሟጦለት የሄደ ምድር በእርሻ ትልሙ ላይ እንደ ጎበጠ ሻሞ የተጣለ ዕቃ ይመስል በጉልተኞች ፍትጊያ መሃል የተረጋገጠ ገበሬ ልጃቸውን ወደ ቀበሩበት ወደ መድኃኔዓለም ቤተ ክርስቲያን ዙራ እቴነሽ ለጥቂት ጊዜ አለቀሰች። ጨከናችሁ አሉ መምህሩ አብረዋቸው አንድ ምዕራፍ ያህል ከተጓዙ በኋላ። አዎ አላቸው። እንዲያው ቀድሞ የተጎዳ ልጅ ይዛችሁ ጠበቃችሁ ለምንድን ነው? አሁን መምህሩ አረፍተ ነገራቸውን መጨረስ እያስፈራቸው በማርያም እጅ ተይዛለች አላቸው። መምህሩ ደነገጡ። ወደ ኋላም ቀረት ብለው ይቅናችሁ ደህና ግቡ አሉ። አሜን። ፀሐይ ገሞራዋን ማፍሰስ ሳትጀምር በውሎ ጉዞ አላማጣ ለመግባት በውሃ ማጣት በተገጣጠበው አቧራማ መንገድ ላይ ጉዞ ጀመሩ። አንተነህ ተጣራች እቴነሽ። ይሄ ዋርካ ድሮ ልጅ እያለን ልብስ አጥበን የምናርፍበት አገር የሚያለብስ ጥላ ነበረው። አልሰማትም። አንጋጧል። ኧረ ሙቺቴ ናት። አንድ ማድጋዋ ይህን ከሚያህል ሰፊ ሰማይ ይታጣ ይሁም ማውሸቱን አላት። እንዳረፋ የነጣች ጭብጥ የምታህል ደመና እያሳያት ይቋጠርና ይፈታል፣ ይቋጠርና ይፈታል። ላይን ሲዝ አላማጣ ከተማዋ ዳር ደረሱ። አንተነህ ለመምህሩ ጽንስ መሆኔን ንገር ያልሁ ውሸቴን ነው አለች። በመገረም ላፍታ ፍጦ ካያት በኋላ ከመንገዱ ወጣ ብሎ ድንጋይ ላይ ተቀመጠ። ተቆጣ? እውነት ነግሬያቸው መምጣት ነበረብኝ። ነፍሳችን የኛ እኮ ናት። ትንሽ ከተጓዙ በኋላ ከተማ አካባቢ ከተሰበሰበው ተፈናቃይ ጋር ተቀላቀሉ። በጣም ተዳክመው ስለነበር ወዲያው ተኙ። እንደ ህዝቡ ብዛት የጎላ ጫጫታ የለም። ራቅ ብሎ ለቅሶና ጣር ይሰማል። አልፎ አልፎ እሳት ይነዳል። እነኚህ ሰዎች አዲስ ናቸው መሰለኝ አሉ አንድ አዛውንት ሾሎ ከወጣ አፍንጫቸው ውሃ የመሰለ የጉንፋን ወረርሽኝ ምልክቱ የሚንጠባጠብ አጠገባቸው የተኛውን ጉብል በዘንጋቸው ቀስቅሰው ልጅ እስኪ የሚቀመስ ስጣቸው አሉት። ጉብሉ ጭብጥ የስንዴ ንፍሮና ቁራሽ የዘንጋዳ እንጀራ በቆለምሻሽ ይዞ ወደ እቴነሽ ግርጌ ቀርቦ ተጣራ። እትዬ እማ እትዬ የተከናነበችውን ገልጣ ልጁን አየችው። እንደ እንቁላል የሞለለ ፊት አለው። ድርቁ ብዙ የጎዳው አይመስልም። አይኖቹ በዚህ አካባቢ በማይጠበቅ ፍጥነት ይንቀሳቀሳሉ። እንኩ ይቅመሱ አላት እፊቷ መሬት ላይ አስቀምጦ። ነጫጭ ባልጩት የመሳሰሉ ከዋክብት ሚዛን ስተው ወደ ምድር ለመወንጨፍ ያቆበቆቡ ያህል ይርገፈገፋሉ። ንፋስ በየሰው ጉያ ገብቶ አጥንት ይሰብራል፣ ሞት ይተክላል። እሪዙ አንዳች ነገር ነው፣ ግርማ አለው። ቃሉ አንዳች ታምር ነው፣ ምድር ጠብ የማትል አለ እንደ ቃጭል የሚንቀለቀል ድምጽ ከሰው መሃል። እቴነሽ ለማዳመጥ ራሷን ቀና አደረገች። ከቀይ ባህር እስከ መስህ፣ ከአዜብ እስከ ሊባ እስከ ደቡብ ጫፍ ያንተ ምድር ነው አለው። ኢትዮጵያንስ ያ ከፈረሰኛ ጅረት የወጣ መናኝ ይህ ሁሉ ለኛ የተሰጠን ምርቃት ነው። ማን ነው
አለች ቴነሽ። ባህታዊ ናቸው ይሏቸዋል። ከየት እንደመጡ የሚያውቅ የለም። እኛ እንኳን ከመጣን ጀምሮ ያውን የሚሉትን በቀን 10 በላይ ይናገሩታል። ቴነሽ ፊቷን አዙራ እንጀራ ቅመስ አንተነህ፣ እንጀራ ቅመስ አለችው። አንተነህ ጥርሱን ነክሶ አይኑን ጨፍኖ እጁን በእልህ ጨብጦ እንዳልሰማ ዝም አላት። ንፍሮውን እየቃመች እንጀራውን እያገላበጠች እያየች ከየት አገኛችሁ? እንጀራ መብላት ቀርቶ ባይኔ ካየው ብዙ ጊዜ ነው አለች። ከከተማው ሰው ለምነን ነዋ። ሰው እንዴት ደግ መሰለሽ ልጄ አሏት አዛውንቱ የተላጣ አፍንጫቸውን በጋቢያቸው እየጠረጉ። አንተነህ እንደተከናነበ የጠረጠረው የልመና እህል መሆኑን ሲሰማ ስርቅታውን ወደ ሆዱ ጉድጓድ እየዋጠ አቅሙ እስከሚችል አለቀሰ። ያጂው አንቲ ልጁን ያጂው፣ እኔን እናት አይደለሽም? ያጂው። ጢሞ አንዳች ነገር ነው፣ ግርማ አለው። ቃሉ አንዳች ነገር ነው፣ ምድር ጠብ የማትል። ይሄ ሁሉ ለኛ የተሰጠን ምርቃት ነው። አሌፍ ዛሬ እናልቅስ፣ እንባችን በጉንጮቻችን አይውረድ፣ ነገ እንነሳለን። ያጂው ያጂው። የአላማጣ የጧት ውርጭ ለምታቃጥል ፀሐይ ቦታውን እየለቀቀ ነው። ማታ እራት የቸሯቸው አዛውንት ተኝተዋል። ደህና አደራችሁ ብላ ጠየቀች እቴነሽ የማታውን ጉብል። አሁን ሊነጋጋ ሲል ተኙ አላት ጉብሉ ስለ ራሱም ሳይመልስ። ትላንት ማታ ነው የገባችሁት ሳልጠይቃችሁ አለ ቀጠለና። አዎ እኔ ከ15 ቀን በላይ ሊሆነኝ ነው። እዚህ አሁን ግን ለምለም ቦታ ጎጆ ትቀይሳላችሁ፣ እርሻ ታርሳላችሁ ስለሚሉ እዚያ ለመሄድ ወስኛለሁ። አባትስ ሽማግሌው እሳቸው እዚያ መጠለያ ይሆናሉ፣ ደክመዋል። ፈገግታ የቋጠረ ፊቱን ወደ እሷ አዙሮ ከተማ ስትገቡ አውቶቡሶች አላያችሁ? ራሷን በአህሉታ ነቀነቀች። እኛ አዛውንት ብትሄድ ይሻልሃል ብለው መከሩኝ። ቅድመ አያቴም እንዲህ ድርቅና ችጋር ገብቶ መሬትም ቢብላ ዝናብ ጠፍቶ ፀሐይ በርትታ ነፋሱም ጠሞ ቢቸገር ከነ ልጆቹ ወደ ሸዋ ወርዶ ነፍሱን አድኗል አሉኝ። አባት አይደሉ? አንድ አካባቢ ነበር ያለ ነው፣ ግን እንዲህ አንቀራረብም ነበር። አሁን ስላወጋኝ ነገር ባለቤቴ ከእንቅልፉ ሲነሳ አጫውተው እስኪ። ይከናነብ እንጂ አንተነህ መስራት እየቻለ እጆቹን ለልመና መዘርጋቱ አሰቅቆት እንቅልፍ አልወሰደውም ነበር። ሰምቻለሁ አላት። ከጥቂት ሳምንታት በኋላ ከባለቤቱ ጋር አንተነህ በህልሙ እንኳን ሊያስባቸው በማይችሉ መንገዶች ተጉዘው አዲስ ወደሚቋቋሙበት ቦታ ሄዱ። አይናቸው ከብዙ ጊዜ በኋላ የሚያምር ለም ሸለቆ ተመለከተ። ያማረባቸው ከብቶች፣ ደመና የሚፈትል ሰማይ አዩ። የውሃ ድምጽ ሰሙ። መጠለያ ጣቢያ አብሯቸው የነበረ አንድ ልጅ ከነርሱ ትንሽ ራቅ ብሎ ወለል ላይ ሹላገጩን ጋቢውና ደረቱ መሃል ከቶ ያንጎላጃል። ልጄን ይመስለኛል። ማን አላት አንተነህ። አብሮን የነበረው ልጅ ይሄ ሙሉሸት። ምኑ መሰለሽ? ልጃችን ገና እንቦቅቅላ ነበር። ቢያድግ ኑሮ እንዲህ የሚሆን ይመስለኛል። እንዲህ ያለ ነገር አታስታውሺ። ለምን? ማስታወስ አያስፈልግም። ታየው እርሺው፣ ረስቼዋለሁ። ይልቁን ብርዱ እንዳይገባሽ ልብስሽን ሳታወልቂ ተኚ። አንተነህ ሞሳችን ገላዬ ሲያርፍ ምን እንዳለኝ ታውቃለህ? ፊቷን ወደ እሷ አዞረች። ንግግሯ በረጅም ትንፋሽ ታጅቦ እየወጣ ባሏን አስፈራው። በጀንዲ ጠቅሎ የቀበረው ረሃብ ያደረቀው ሕፃን ልጁ ትዝ አለው። ኧረ እርሺው፣ ውሃ መሬትና ጥሩ ንፋስ ያለበት ቦታ መተናል። ጊዜም ማሳየን የለም። የድሮ ነገር እያነሳን ዛሬ አናልቅስ። ይሄ ጉብል እንኳን ሲያንኮራፋ አይሰማሽም? ነገም ብቻ አታስቢም? የገለጠችውን ቡልኳ ለበሳት። ልንገር ስማኝ ገላዬ ያለኝን። ተመልሳ ከወገቧ በላይ ራቁቷን ተቀመጠች። ጎጆዋ ውስጥ በሚነደው የምድጃ ውጋጋን የደረቷ አጥንት ሰልፍ ይቆጠራል። አመድ የመሰሉ ጡቶቿ እምብርቷ ድረስ ተንጠልጥለዋል።
ስማኝ አንተ ነህ። ጡቶቿን ከላይ እስከ ታች በመዳፎቿ አልባ የወተትን ክብል የተንጠለጠለባቸውን ጫፎች አሳየችው። ምን አለኝ መሰለህ? ጡቱን አለኝ። አንገቷን ወደሱ ጎትቶ አቅፎ ያዛት። ጥርሱን ነክሶ የሚተናነቀውንም ባዋጠ። አይዞሽ እንደገና እንወልዳለን። ወገኛ ተለክ